ሰላም በስልካችሁ ስክሪን ወይም ደግሞ በኮምፒውተራችሁ ይሆናል በቲቪ የምታዩ ሰዎች እንዴት ናችሁ? አለን ደህና ናችሁ? ይሄን ቪዲዮ በምታዩበት ሰዓት ሙዳችሁ እንዴት ነው? ቀዝቀዝ ብሏል? እንግዲህ ካለ ነቃ እኔ እስካሁን ታገስኩ። በሰዓታችን ተከስተናል። ያቡሱ ተመልሷል። እናንተን ለማዝናናት እንግዲህ ተዘጋጅተን መተንበታል። አብራችሁን ስለምትቆዩ ከልብ እናመሰግናለን። ቪዲዮአችንን ደግሞ ስትጀምሩ ሁሌ እንደምንለው ላይክ ያረጋችሁ ስለምትጀምሩ በጣም እናመሰግናለን። አዲስ ሜምበር ካለ ሰብስክራይብ ያረጋ ቤተሰብ መሆን ይቻላል እና አይከፈልም። ቤተሰብ ለመሆን ያው ነፃ ነው እና ባበዱ ቪዲዮዎች ዛሬም እንደገና ሪአክት እናደርጋለን። እኔ ቡሱ ነኝ። እኔ ያብ ነኝ። በቃ ወደ ቪዲዮ እንግባ። ይሄን ያለ ኢንትሮዳክሽን እና ኢንትሮ ከሰጠን በቃ እንወዳችኋለን። ለፋዘር 12ኛ ክፍል እንደወደክ ስትነግረው ሄሎ አባይ ሄሎ ልጄ 12 ውጤት አየውኩ አየ ኧረ በስመ አብ አልፋለህ አንተማ ስንት 500 በላይ ነው። አቤት እኔ ልጅ እስቲ አልተሳካም። ያው ሌላ ስራ ምናምን ሞክራለሁ ደግሞ መውደቅ ነው ተጀመረ። ማነው አንተ? ተሳስታል። ማነው? ልጅ ነኝ ኧረ አይደለም ተሳስታል። ልጅ ነው ይለኛል። ማነው አንተ? ለካ ነገር ወንዝ ዳር እኮ ነው የተገኘው። አይኔ እንደምን እኮ ሊያጽናና ነው እንዲወጣ እንዲስጠፍ ሲላያ ማን አንተ? እሱም እኮ ሊያጽናና እየሞከረ ነው። ከመንገዱ በፊት በቃ ሌላ ነገር ሞክራለሁና አይሆንም። በቃ ማን አረ ይመስ ግን 12ኛ ክፍል ለወደቁ ውስጥ የማጽናኛ ቃል ነገሩ እኛም እኮ በእኛ ጊዜ ወድቀን ነው ሁለታችንም አንድ ባሽ ነው ወድቀናል። ግን ያው እንደምታዩት ተፍ ያለና ተወንስኩት ሰው የሚመስለኝ ማለት እሺ። ለማንኛውም ግን 12 የወደቃችሁ ልጆች አይዟችሁ እኛ የለንላችሁም። በእርግጥ ፈጣሪ ነው ያለላችሁ አለንላችሁ ልል አስቤ ግን ሳስበውኝ ለራሳችን ራሱ ያለመጨረሻ አይደለም። እዚህ በመውደቀ መቼስ ያለመጨረሻ ነው ብለህ ማሰቡ ልክ አይደለም። ስለዚህ አይዞ በቃ ማለት አይዟችሁ የምክር ሰዓታችን ስለሆነ በማይሆን ነገር የሚስቀው ጀለስ አራንተ ሽማግሌ ወደቁ አባት ይሆናል። አይ ይመሽ አንተ ነው ወይ? እኔ ስላሉ እኔ በጣም የሚናደዱ ሰዎች እኮ አሉ። አንተ ትስቃለህ በጣም ምስቆ አንተ ጋር ላይ ተዋለድ ያለ መሰለኝ አለ ችግር የለውም ግን እና ማለት ነው እኔ ስቃለሁ አንተ ትስቃለህ ታስጠቁራለህ በጣም እኔ እንጃ እኔ ሆን ብዬ እስካልሆነ ድረስ ማለት ውድቀቱ ደስ ብሎኝ እኮ እስካይደለ ድረስ እንዴ ልሳቅበታ ሳቅ ግን ያው ሳቅን ተቆጣጠር ነው አልቆጣጠር። እውነት የሚናደዱ ብዙ ሰዎች ይኖራሉ። የሆነች ልጅም ላይ ቪዲዮ ሰርቼ ነበር ግን ማለት በቃ መሳቅ ጸጋ ነው። እሺ ሌላስ ወላጆቻችን ጠዋት በተኛንበት ይመጡናል። ተነስታ ወጣለች እኮ እስካሁን ተኝታል ምናምን እናቱ እንዴ ፎቶሲንቴሲስ አልሰራ እኔ በፀሐይ ስራ ከሌለ ይልኛል። እውነትህን ነው እሱም እውነቱን ነው ግን እነሱም እውነታቸው ነው። ቤት ተቆልተው ይሰራል። እሺ ጠዋት ተነስተው ወዴት ትሄዳለህ? አሁን የእሱን የአንድ ብርን አባባል ድጋሚ ስለው ማለት በ40 ዓመት እናት ቤት ፂም አትላጭ ግን ለማለት የፈለኩት እሺ ጥሩ ነው ጠዋት ተነስተህ እንትን ማለት አሪፍ ነው ግን የት ትሄዳለህ? ጠዋት አሁን ፀሐይ ስለወጣች ብቻ አንተ የት ትሄዳለህ? ፀሐይ የመውጣት አለመውጣቱ እኮ አይደለም በቃ ነግቷል። ሰው ሁሉ የተንቀሳቀሰ ነው። አንተም ተንቀሳቀስ። ከሌለስ የምትሄድበት ቦታ ከሌለስ ፍጠራ። የምትሄድበትን ቦታ ፍጠርና ቤት ተጎለተ ሊሳካል ነው። እንደዛ ማለት አይደለም እኮ ያባባ ግን እነሱ እኮ መረዳት አለባቸው ነው ቤተሰብ ማለት ነው። መረዳትም አለባቸው ግን የሚረዱት ምን አይነት ሰው ነው? እየሞከረ ያለን ሰው ነው የሚረዱት ወይስ ዝም ብሎ የተጎለተን ሰው ነው? አይ እንረዳው የሚሉት ምን አይነት ሰው ነው? በእርግጥ አውቁ አሁን የቁም ነገር ሰዓታችን ስለሆነ ኢትዮጵያ ውስጥ ያለው ነገር እኮ ይገባናል። አብዛኛው ወጣት ቤት ነው ያለው ነገር ግን
ቤት ያለው ሰው ሁሉ እየለፋ አይደለም ስለ ሁሉም እየለፋ አይደለም ቁጭ ያለው ልክ ነው ቁጭ ያለው ይበዛል ቁጭ ያለው ይበዛል እና አይ አተቁም እንትን ቀልዱ ነው እንዳለ ወደ ቆም ነገር አሰራ ቁጭ ያለው ስንል ያ ቀደም ብለን የቅድሞ ቪዲዮ 12 አተ ይሄ ሞራላቸው ለመረማመድ ነው ይቅርብ አይዞ እኛም አለን ለማንኛውም እኛም አለን ተጎለተነ እንትን ሄን ነው ጭርስ ያልወድም ብሎ መልእክት አስተላልፎልን አሁን የትኛዋ ጀለስ ትሁን ጫማ ይተጠይቀችው አናቅም ግን እስቲ እሱ ነው ይተጠይቀችው ጭርስ ያልወድም ብሎ በቃ መነጋገሪያ መሆን ይፈልጋል ነው ለማንኛውም የጫማውን ደርሰበታል በእኔ ምክንያት የተፈጠረ ውዝግብ ካለ እንዲቀንስ አልፈልግም እንዲጨምር ነው የምፈልገው ሞር እየተወዛገቡ እንዲቀጥሉ ነው የማደርገው በእኔ ምክንያት ስብሰባ የተቀመጠ ካለ ቁጥራቸው 20 እንዲሆን እፈልጋለሁ 20 ሆኖ የተቀመጠ ቡድን ካለ 50 እንዲሆኑ እፈልጋለሁ ለት ነው እኔ ግን ማለት ነው ተው እውነት ከኢትዮጵያ ህዝብ ጋር እንትን አትበል ሰጣ ገባው ገባኝ ግን ይቅርና 20 50 ማለት ነው ሁለቱን አትችልም ሁለት ደህና አበሻ አትችልም ያበሻ ምላስ ይሄኔ ኮመንት እንዲህ ነው ተውት እሱን ተውት ለማንኛውም በጌታስ ኤአይ ነው ኤአይ መሆን አለ አርቲፊሻል ኢንተለጀንስ ኤአይ ነው አርቲፊሻል ኢንተለጀንስ ምንድን ነው ምን ከዚህ እንደታዘብኩ ታውቃለህ ሴዶ ማርሻል እሱ ተጽዕኖ ነው ያማንም አይደለም የለውበትም ተው የዜዶ ማርሻል ተጽዕኖ ለማንኛውም ይመቸው ተው አንተ አሁን አያገኘኝም ብለህ ነው ይተመጥፋል ቢያገኘኝ እኔ አላንስም የኔ እንወሻሽ ወይኔ መብራት ያስጠላልናል ችግር የለውም ምንድን ነው ደግሞ ሊወጥ የሚዳደው አይዞህ ቀስ በል መብራት ይደዋና ሙዳችን አልፈረገጠው አሁን ጨለማ እውነት እርግጠኛ ነኝ እኔ አልታይም ግን ማለት እንቀጥል ቪዲዮአችን አባዬ ፍቅረኛ አወቃት ምን ባገሩ ቆንጆ ጠፍተው ነው ኧረ አባዬ ማን ነው አውቃታለሁ እኮ ማን አንተ ነው አራ ኢሞሽናል ዳሜት እኔ መጀመሪያ ለሷ መስሎኝ ነበር እሱን ገሎታል በቃ ይገልጸው አረብስማ ተቀጣቆ ሚስት በደሙ ስትበልጥ ይኸውልህ አባት ባለፈው ከስራ ስመጣ እኮ ነው የሆነ ሰውዬ እኮ ትልቅ ነው ወፍራም ደፍ እያለ ምናምን ነገር ጭቃ ውስጥ ገብቶ በጅግር እግሩን ይዘው ወይኔ እናቴ ብሎ አለቅስም እና ምን ሆነ ማለት ቀልድ እኮ እየነገርኩ ነው አሁን ቀልድ አያስቅምና ነው አሁን የነገርኩህን ቀልድ ደግሜ እነግርሃለሁ ተሰካለ እናት ቀልድሽ እኮ ከአቅሜ በላይ ነው በጣም ያስቃል ሞትኩ ያ ጎበዝ A few moments later ያለ አባትዬ የሆነ ሰውዬ አግኝቼ ጭቃ ውስጥ ገብቶ ትልቅዬ ሰውዬ ውድቅ ሲል ወይኔ እናቴ ብሎ አለቅሰ እናቴ ቀልድሽ እኮ ወይኔ ፈርዶበት ከችግር አይበልጥም በቃ ሳቅ ከችግር አይበልጥም ሳቅ ወደድክም ጠላም እኔና አንቺ እኮ አንድ ሳንቲም አራት ገጽታ እኮ አንቺ አምቦ ብትሆኚ እኔ ጠበል አንቺ ፔን ብትሆኚ እኔ ኪለር ነኝ እኔ ያን በቃ ፍቅሬን ለመግለጽ ቃላት ያጣውልሽ ላንቺ አሁን ያልከኝ ከበቂ በላይ ነው ላንቺ አንቺ እኮ በአድዋ ጊዜ ብትኖሪ እኮ ጣሊያን ኢትዮጵያ ለመውረር ሳይሆን አንቺን ለመውሰድ ነበር የሚዋጉት አሁን ጨረቃ ወርዳ በቀጣ እኔ እኮ ፈጣሪን በጣም ከማመስገን የተነሳ እኮ አንቺ ነበር የምር ግን ወደኸኝ ተጸናውተሽኛል እንጂ ፍቅርሽ በጋለ ብረት ልቤ ላይ ታትሟልና ህትመቱ እንዳይለቀባክሽ ጠብቂው ተንከባከቢ ምን ዋጋ አለው ፍቅር በባዶ ኪስ ወይኔ እንዲህ ከሰከሰ በኋላ እኔ መሬት የራሱ እኮ በአራት ዳይኖሰር ጠምደሽ ብታርሽ እኮ
3 ቀን ነው የሚፈጀው። አሁን እዚህ ጋር ምንም የሌለኝ ከማላም መስዬ ስለተቀመጥኩ እንዲህ ማለት ልክ አይመስለኝም። እሺ ባዶ ኪስ ካልሆንክ እናቴ ታማለች፣ ብር ያስፈልገኛል፣ ትሰጠኛለህ? ሰጥሻለሁ። ሄድሽ ልትጠይቂያቸው 20 ብር የታክሲ ነው 20 ሺህ ብር ነው እንጂ 20 ሺህ ነው ወይስ ያልኩሽን 20 ብር? እሺ ነው ያልሽ 20 ሺህ ነው እንጂ ነው። ስንት ጊዜ ሆናችሁ ከታመመ? 1 ወር ሆኖታል ከታመመች። 1 ወር? አንቺ እኔን እንደ ሩቅ ሰው አይተሽኝ ነው ወርም ሙሉ ያልነገርሽኝ? በዚህ አይነት ብዙ የደበቅሽኝ ነገር አለ ማለት ነው። ኧረ የለም የለም አትበይኝ፣ የለም አትበይኝ። እንደውም ከዚህ በኋላ አጠገቤ እንዳትደርሺ አንቺ በጣም ድብቅ ሰው ነሽ አንቺ። ጭራሽ በቃ አጠገቤ ያይሽ አልፈልግም። ሲስተም አልተመቸም። ግልግል ሲስተም ተወው። ግልግል እንዲወጣ ከዛ እንደማያወጣ ሲገባው እንዲህ ያለው ዚግዛግ እንደማያወጣ ሲገባው እጥፍ እና ምን ለማለት ፈለገን መሰላችሁ? ከመጀመሪያው ቪዲዮ ተረድታችኋል። በቃ ብር የሌለው ወንድ በቃ ይቅርብኝ፣ ይሄ ምክሩ ይቅርብኝ በኢየሱስ ስም። ቪዲዮን ጨርሰናል። ለማንኛውም አንድ ጥያቄ ልጠይቅ። ብር አለ? የለኝም። አትምከር። አልምከር እኮ አዎ፣ ዝም። ለማንኛውም ግን ተዝናንታችኋል ብለን እናስባለን። መብራት ለክፎናል። እንደባለፈው መብራት ኃይል ጅል ብለን እንስደብ እንዴ? አንስደብ ጋር አይናቸው ላይ የበራው አልመጣም። ወደኛ እናዞር። ልክ ስናማቸው አንተ ጥሩ አንተ በስማ አሁን ላይ ድንገት ብርት ስላለብን ስንጨርስ ይመጣል ደግሞ ይህ ጅል እና ቪዲዮችን ይህን ይመስል ነበረ። ተዝናንታችኋል ብለን ተስፋ እናደርጋለን። በሚቀጥለው ባሪፍ ቪዲዮ እስከምንገናኝ ድረስ ደህና ሁኑ። ተናፍቁናላችሁ። ግን ዋናው ነገር ላይክ አሩ እና ደግሞ አዲስ ሜምበር ወይኔ አዲስ ሜምበር በእናታችሁ የባለፈው 99 ብር አልቀረም። በጌታ ስም አንተ እኔ ከ99 100 እስከሚል 3 ቪዲዮ መልቀቅ አለብን እኛ። አንድ ሰብስክራይበር ለመጀመር አሳፋሪ ነው። ለማንኛውም ግን ሰብስክራይብ አድርጉ ለማለት ያክል ነው። ወሬ አናብዛ። የዚህ ቤት ህግ ምንድነው? ወሬ አለማብዛት ነው እና ወደ ገደለው ቀጥታ ወደ ገደለው። ስለዚህ እነሱም ደግሞ ወደ ገደለው ቢገቡ ከብር ነው ታውቃለህ። ወደ ገደለው ላይክ ያደርጉ ማለት አቀደናው ነው። እንወዳቻለን። ለማንኛውም ቻው